ክርስቲያኖች የምንካተትበት ነው ወይ? የባንክ ታይድረሷ ያሲዝ ቤሊ ቀየራል ብዬ አስቤም አላውቅም ነበር። ተመስገን ነው። መጣህ ደግሞ አንተ መች ተጠመቅ? አሃ ነው እንዴ? ክርስቶስን ሳያምኑ ክርስቲያን አለ እንዴ? ወዳጅ ከስ የለም። እውነት ነው። እንኳን ተመለስኩ ወደ ክርስቶስ። በጣም ደስ ይላል። ስድስተኛ ደረጃ ስምንተኛ አድርጎ ክርስቲያን የለም። እሱ አንደኛ ነው። ላጥፍበት እሞክራለሁ። አይሰማኝም። እዛ ነው የሚቀጥለው። ጀለስ አክዬ አንተ ክርስቲያን ነህ ግን? ክርስቲያን ነህ እንጃ አልመስልም። እንዲሁ ስታዩ ሁኔታዬ በምን በመልክ ይታወቃል? አይ ሁኔታዬን ስታዩ አረባለሁ። ኦኬ የመልክ ኦኬ። ኧረ ተወኝ እባክህን እንደው በጠዋቱ አትነጅሰኝ አንተ ልጅ። ሌላ የሚነግርህ ሰው ስለሌለ እኔ ቁርጡን ልንገርህ ብዬ ነው። ክርስቶስን አምናል? መቼ ነው ያመንከው? ስለምወድህ እውነታውን ልንገርህ በለኝ። ክርስቶስን አምናል? አክዬ ሲስ ምንድን ነው ይህ? ሰውዬ ላወራው ነው እንግዲህ እኮ አውራኝ አክዬ። እሺ አዎ በልኝ አምናለሁ። መቼ ያመንከው? አምናለሁ እንግዲህ አሁን ላይ ከጠየቀኝ ለምሳሌ አሁን ላይ አምናለሁ። ያው ያመነ ድኗል ብሎ ለምታምነው አይደል? ለምሳሌ አሁን ላይ አምናለሁ። መቼ ነው ያመንከው ነው የምልህ። ችግር የለም። እኔ ኤግዛክት ቀኑን ምን ይሰራል አሁን ስላለሁበት ሁኔታ አትጠይቀኝም። ምክንያቱም አሁን ላይ ክርስቲያን አይደለም እያልከኝ ስለሆነ እኔ ለምሳሌ አሁን ላይ አምኛለሁ። ያመነ ሰው ደግሞ ለአንተ ድኗል አይደለ? ችግር የለውም እኮ በእናንተም ብንሄድ እኮ እኛ ድነናል። በቃ ማመን ስለሆነ የሚፈለገው ለመዳን እኛ ኦልሬዲ አምነናል። እንግዲህ አምኛለሁ። ስለዚህ በክርስቶስ አምነህ ድነሃል ማለት ነው። ድኛለሁ አይደል? በክርስቶስ ስላመንኩኝ አዎ ካመንክ ድነሃል። በቃ ቴንኪው አመሰግናለሁ። እሺ አንተስ ክርስቲያን ነህ? አንተስ ክርስቲያን ነህ? አዳኝ የለህም ወይ? አሁን ደግሞ ልጠይቅሽ አባ ሌላ አዳኝ የለህም ወይ ነው የምልህ። ብቸኛው አዳኝ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ከባህሪ አባቱ ከአብ ሕይወት ከሆነው ከመንፈስ ቅዱስ ጋር በአንድነት ማለት ነው። አሁን ደግሞ እኔ ልጠይቅህ ክርስቲያን ነህ? ኦርቶዶክስ ነኝ ወይ? ኦርቶዶክስ ነህ አይደል? ኦርቶዶክስ እንደዛ አይደለም የምታስተምረው። ቆይ ቤሊ አሁን የኦርቶዶክስን እኔን ጠይቀኝ። አሁን ደግሞ ልጠይቅህ ክርስቲያን ነህ ቤሊ? እኔም ደግሞ ልጠይቅሽ አታፋ። ቆይ አንዴ አልጨረስኩም። ኦርቶዶክስ ግን እንደዛ ክርስቶስ ብቻ ያድናል ብለህ አይደለም የምታስተምረው። ታርገውና በቃ አሁን ወደ ራሳችን ጨዋታ እንመለስ ማለት ነው። አሁን አንተ ጠይቀኝ፣ አንተም አመንክልኝ። መድኃኒን እኮ አመንክልኝ። ጠይቀኝ። አዎ ድናል። ክርስቶስን ካመንክ ድናል። ቴንክ ዩ። ስለዛ ሁሉም ክርስቲያን እዚህ ጋር ያለ ባሮኬ በክርስቶስ ታምናለህ? በሚገባ። አንተሽ ታምናለህ? በሚገባ። ተጠራሩት ኢዮባ ታምናለህ? ጥያቄ ያለው ምን ጥያቄ ያለው? ሌላ አዳኞች የሏችሁም? ቆይ ስለዛ አሁን አይ በቃ ምንም ክርስቶስ ያድነናል ብለን ስንናገር ከጎኑ አብረን የምናሰልፍለት ሌላ አጋዥ አዳኝ የለውም። ብቻውን ክርስቶስ ኢየሱስ ያድነናል። ቀረ ሌሎቹ የሚያድኑት በቃል ኪዳን አንዴ ስለዛ ሌሎቹም እነ ሙሌ እና ቢሉ ቤተክርስቲያኗ እንደዛ አታስተምርም። ክርስቶስ ብቻ ማዳን ማመን ያድናል ብላ አታስተምርም። ቆይ አንዴ ችግር የለውም። ቤተክርስቲያኗ አለች አላለች በል አልክም አላልክም ብቻ ግን መተህ ጠየቅን። እናንተ ክርስቲያን ናችሁ ይድናችሁ አሉ ያልከን። ከዛ በኋላ በጌታችን በክርስቶስ ኢየሱስ እናምናለን ስንል እንደዛማ ከሆነ በቃ ድናችኋል ክርስቲያን ናችሁ አልከን። ተመስገን። ሌሎቹ አያድኑም ብላችኋል ወይ ነው የምልህ። አንዴ እባክህ ኧረ ላውራ ወይስ ቀረ? የሌሎቹ ማዳን ቀረ እንዴ? ኧረ እባክህ እናንተ ሰውዬ ላውራበት። እሺ ሰው ድናችኋል የሚለውን ምስክርነት ከአንተም እንግዲህ ተቀበለናል። ያው የጠላት ምስክርነት አንቀበልም ትላለህ። አቂ ነው ጠላቴ አይደለም ግን በአንተ ሳይቀር ተመስክሮልናል ማለት ነው። በክርስቶስ ብቻ ከሆነ ነው ድናችኋል ያልኳቸው። ሌላ ተጨምራችሁ አልዳናችሁም። እሱንማ ተናገርን እኮ በክርስቶስ ነው የምናምነው አልን። ከዛ በኋላ ድናችኋል አልከኝ። ውሃ ብታጠጡ በቀዝቃዛው አሁን ደግሞ እንደ ባላይ ሰባድኑ በሌላ ስም አሁን ደግሞ ልጠይቀህ ቤሊ ተረጋጋ እስኪ። ትጮኻለህ እግዚኦ። እሺ አንተ ስትያዝ እንደዛ አትበል። አሁን ክርስቶስ ብቻ ነው አዳኛችሁ ወይ ነው የምልህ። ብቻውን ክርስቶስ ኢየሱስ አዳኝ ነው። አሁን ደግሞ አንተ ልጠይቀህ። ኦኬ ሌሎቹ ቃል ኪዳን ቀረ ወይ ተአምር? እስቲ አንዴ ዝም በላ። የሱማሌ መልስልኝ። እሺ ክርስቲያን አንተ በለጠ። እኔ አሁን ክርስቲያን ነኝ። ክርስቲያን ማለት የክርስቶስ የሆነ ማለት ነው አይደል? በክርስቶስ ኢየሱስ ያመነ ማለት ክርስቲያን ማለት ቃሉ የክርስቶስ የሆነ ማለት ነው። ክርስቲያን ማለት በክርስቶስ ኢየሱስ ያመነ በክርስቶስ ያመነ የክርስቶስ የሆነ ማለት ነው።
ወይስ አይደለም? ወይስ የክርስቶስ አይደለም? በክርስቶስ ያመነ እያልኩ ነው ወዳጄ፣ ሌላ ነገር ተው እኩስ እንዴ። ክርስቲያን ማለት ከጌታ ከክርስቶስ ጋር አንድ የሆነ የክርስቶስ የሆነ ማለት ያመነ እንጂ የክርስቶስ የሆነ ማለት አይደለም። በክርስቶስ ያመነ እኮ ነው በክርስቶስ የሆነ ሌላ ምን እኩስ እንዴ። በጣም እኮ የሚገርም ክርስቲያን ማለት ከክርስቶስ ጋር አንድ የሆነ ማለት ነው አይደለም? በክርስቶስ ያመነ ነው ክርስቲያን ወዳጄ። ስለዚህ ከክርስቶስ ጋር አንድ የሆነ ማለት አይደለም ብለን የምታምነው ማለት ነው። ከክርስቶስ ጋር አንድ ካሉን ክርስቲያን ምን ስለማትችል አሁን አንተ ፖለቲካ ወደ ጥምቀት ነው። በክርስቶስ ያመነ ነው ክርስቲያን። እኔ ከሩቅ ስለምነቃብህ እኮ እንጂ ከክርስቶስ ጋር አንድ የሆነ አይደለም። አንድ ሆናችሁ የተጠመቃችሁ ቢለው ልታመጣ ነው። ቆይ ና እስቲ ከክርስቶስ ጋር አንድ የሆነ ነው ክርስቲያን አይደለም። አየህ በቃ እንዲህ ነው። አይተዋል። አንድ የሆነ ማለት ያመነ ክርስቶስ ያመነ ከክርስቶስ ጋር አንድ ይሆናል። እሺ ቆይ አንዴ፣ በክርስቶስ ያመነ ከክርስቶስ ጋር አንድ ይሆናል ነው ያልከው? ነው ያልከው? ቤሊ በለጠ። በክርስቶስ ያመነ ከክርስቶስ ጋር አንድ ይሆናል አልክ? እሺ መጽሐፍ ሲናገር ከክርስቶስ ጋር እሺ አንዴ ከክርስቶስ ጋር አንድ የምትሆኑት በጥምቀት ነው ይላል መጽሐፍ ሲናገር። ታምናለህ? ይሄን በጥምቀት ሳያምኑ ማለት ነው? አይ ሳያምኑ ማለት አምኖ ሲጠመቅ ሰው ከክርስቶስ ጋር አንድ ይሆናል እኮ። ሙሉውን በለዋ አምነው ሲጠመቅ በለው፣ በጥምቀት አትበል። ችግር የለም። መጽሐፍ ቅዱስ እምነትን ሳይጨምር ማለት ነው፣ ቀጥታ በቃል ደረጃ ሳይጨምረው ጥምቀትን ብቻ ጠቅሶ በጥምቀት ከክርስቶስ ጋር አንድ ትሆናላችሁ ብሎናል። ለምሳሌ በእምነትና በጥምቀት ሳይሆን ያለው በጥምቀት ብሎ ማለት ነው። ግን አውዱን ስንመለከት ስለዚህ ሰው ሳያምን ተጠምቆ አንድ ይሆናል ነው ጥያቄ። አንዴ እስቲ አየህ፣ መሀል ላይ አትግባ ፕሊዝ። እሱ ደስ አይልም እንትን ይላል። እሺ እያልኩ ያሉት ምንድነው? መጽሐፍ ቅዱስ እምነት የሚለውን ቃል ሳይጠቀም ጥምቀት የሚለውን ቃል ግን ተጠቅሞ ልክ አሁን እምነት የሚለውን ቃል ሳልጠቀም በጥምቀት ብዬ ተናግሬያለሁ። ስለዚህ በጥምቀት ብዬ ስናገር እምነትን አልተውም። ስለዚህ እምነት የሚለውን ቃል ባልጠቀምም ባይ ዲፎልት ይታወቃል እምነት እንዳለ፣ ልክ ሐዋርያውም እንዳደረገ። አሁን በጥምቀት ከክርስቶስ ጋር አንድ እንደምትሆን ታምናለህ? ቤሊ ኦኬ። ስለዚህ ሰው አምኖ ሲጠመቅ ከክርስቶስ ጋር አንድ ይሆናል። ተስማምቻለሁ ከአንተ ጋር። በጣም አሪፍ። ስለዚህ ሰው ከክርስቶስ ጋር አንድ የሚሆነው አምኖ ሲጠመቅ ነው። እሺ ከክርስቶስ ጋር አንድ ሳትሆን መዳን ትችላለህ? ከክርስቶስ ጋር ካላመንክ አድንም። አይ ካላመንክ አላልኩም እኔ። ከክርስቶስ ጋር አንድ ሳትሆን መዳን ትችላለህ ወይ? ካላመንክ አንድ ትሆናለህ? አይ እኔ አልኩ አሁን ከክርስቶስ ጋር አንድ ሳትሆን መዳን ትችላለህ ወይ እኮ። ስታምን ነው አንድ የምትሆነው አልኩህ። ትታምናለህ፣ ትጠመቃለህ። አለቀ። የጠየኩ ምንድነው? በማን ነው በለጠ? አንተ የጠየቅኝ እኮ አይደለም፣ እውነታውን እኮ ነው የምነግርህ። አክዬ አንተ ወደ ራስ ፖለቲካ ለመጎተት ወደ ውሃ ፖለቲካ ወደ ጥምቀት ፖለቲካ ለመጎተት ነው። የሚገርም ነው። ወደ ውሃ ፖለቲካ ብለው የሚናገሩት በነገራችን ላይ ምን እንደሆነ ታውቃላችሁ ጋይስ? ጌታችን የክርስቶስ ኢየሱስን ወርክሾፑን ነው። በቃ አለቀ። የእግዚአብሔር ወርክሾፕ ነው ያ ጥምቀት። የስራ ወርክሾፕ እስቲ ያሳየኝ። የምን ወርክሾፕ ነው? የት አመጣው? አንዴ ይሄው ላሳይ እችላለሁ። ምን ይሄው ወርክሾፕ መሆኑን አሳይ። ይሄው በጥምቀት ውስጥ ነው ከጌታ ጋር አንድ የምትሆኑት አለ። የሚያድስ እምነት ሳይኖር ማለት ነው። ሳታምን ማን አለ? በቃ እንደዚህ ናቸው። በነገራችን ላይ ጥሩ ነው። እንደውም ፕሮቴስታንቶች እንደበለጠ ናቸው። እሺ በደንብ ይዋቸው። እሺ አይ ይዋቸው በደንብ። ስትጠየቅ ስትያዝ አኪያት እንጫጫ ካለ እምነት ነው ወይ በጥምቀት አንድ እንደምትሆነው አልኩህ እኮ። አምነህ ስትጠመቅ ስትጠመቅ እንደሱ ተናገር። ሙሉ ተናገር። ከዛሬ ወዲህ ስትናገር በአዲሱ አካውንት መጣ። ኧረ በጌታ አይሻሻልም። ለምን ትገባለህ? ሲሳይ እያወራን አይደል? ወንድሜ ጨዋታ ነው የፈለግኩት እኔ አሁን ከአንተ ጋር መዳረቅ አይደለም የፈለግኩት። እንዴ እሱ ይደንቃል። እኔ ልገባለን። ኧረ በስመ አብ እኔ ራሱ በቃ በጌታ በኢየሱስ ስም ምን ሆኖ ይቅርታ። ፕሮቴስታንቶች ሁሉ እንደሱ አይደሉም። ያው እሱ ዝም ብለን እንትን ስንቆረው ነው እንጂ ፕሮቴስታንት ሁሉ እንደሱ አይደለም። ሙድ ሲይዝ እንደሱ አይደለም። ኦፍ ኮርስ እዚሁ አባቴ አይዞህ ሲሶን ደግሞ ለ30 ቀን ላስባራት እንዴ ሲሶን ደግሞ ለ30 ቀን ላስባራት እንዴ እረስች አደረጋል። አስቀለር ነው እንደዛ ያልኩት። ሲሶ ቤት ስለሆንኩኝ ብቻ ሳይሆን ራሴ ቤትም በሆነ እንደዚህ አይደለም። ያው ብለም እንደው እየቀለድኩ ነው የሚሆነው እንጂ ሁሉም ፕሮቴስታንት እንደበለጠ በጭራሽ ሊሆን እንደማይችል ግልጽ ነው። እሺ አዮባ እንዴት ናችሁ? ያጀማ
የፈገግታው ንጉስ ይላል ሲስ ሰሚ ዩባ ወይ ያ ጀማ ስትል እኮ ነው። አንድ ቪዲዮ መጥቶልኝ ነበር። መቼ ነው? ትናንት ነው። ያ ገማ ብሎ ጀምሮ ግራ ገብቶኝ ነበር። ምንድነው አባ ገማ ብሎ አንብቦት ነው። እኔ ምን አውቃለሁ። የሆነ ሙስሊም እኮ ነው ይመች ነው እንዴ? እኔ ደግሞ አቤላ መስሎኝ እኮ ያ ታዲያ ሙስሊም ያንተ ወሬ ደግሞ ያለን አይጣፍጥልህማ። ምንም አቤላ ቢዙ ያለች ከማይታወቅ ቦታ መተው ተከሉልህ ማህየው ባሳሙን አግኝተኳል ግን አይደለም። ቆይ ሲሶ ከማይታወቅ ቦታ መተው ተክለውለት መሀል ውይይት ላይ ፎቶ ያወጣል። አንተ እኔ ምን እንደሚሻለው ነው ባንተ ወይ በጨለ ምንም ቀጣይ ስለው ስማ እና የቤሊ የበለጠን ውይይት ነው ብዬ አረፈ ልቀመጥ ማሳየት ነው። ሙሌ ደግሞ ከየት አመጣን የምታስተክለው? እኔ እኮ አንተ ቪዲዮ ከፍተ ነበር። አይ አልከፍተም። ዝም ብሎ ነው እዮን አይደለም እኮ ኮፍያውን ከፎቶ ላይ ስሽመሽ ነው የሚያነሳው። ከእንትኑ ላይ ያነሳ። እስቲ ጎንበስ በል አንተ ወንድ ከሆንክ አንተ ጎንበስ ነው የሚበቅለው። ሲሲ ውሃ ይፈልጋል። አኬ ደግሞ ይሄንን አይተ ስሜት አይሆንም። አብረን ነበር ነው ታውቃለህ። እየረገፈ ነው አሉ። አሁንም ኧረ እባክህ ሲስቅ ይወድቃል። ታውቱ ከሳቀ ጠብ ይላል አለ ፀጉሩ። አንተ በጣም ከባድ እኮ ነው። ያቢል አንተን ነው ባለ ሳስተክለው ቫርኒሽ ቀብቶ ይነበራ አለ። ሊይዝለት አልቻለም። እየተንሸራተተ ፀጉሩ ተብረቀረቃሉ። እኔ መላጣው ነው ያሳየኝ መድኃኒዓለም። ሌላ ምንም አልፈልግም። እኔ የጎደለብኝ ነገር የለም። የጎደለብኝ ይሄ ነው በቃ። አንተ አጥፍቶ ጠፊ ያንተ ሲረግፍ በቃ የሰው ሊርግፍ ማለት ጀመረ። የጠፋብኝ ነገር የለም ይላል እንዴ? ፀጉር እኮ አደገኛ ነገር ነው አባ። እንዴ እያወቅ ነው። አካለ ጉዳተኞች ምድብ እያስቀመጠን ያለው ማጣቱን አኬ ሲናገር አየዋ። ተው የፀጉር ነገር አለ። ተው የምር እንዴ ውስጡን ለቂስ ማዳበሪያ የባሮኬን ፀጉር መጠቀም ነው ያሳድጋል በደንብ። ባሮኬ ይላል እሳትም ያቃጥለዋል። እዚህ ከታች ፍግ ነው በለኛ ፍግ ፋይር ፕሩፍ ሙሌ ባይስ ማስተከል የሆነ አካባቢ ላይ ራሱ ፀጉር ያስፈልጋል። አንቺ በሙሌ የለሽም። አንተ በእግዚአብሔራው ያስፈልጋል። ሲሶ አንተ ማቤቴ አፉል ሰውነት ነች። እነ ዩብ የጀመሩት ፖድካስት ላይ ማይክ አያያዛቸው ምንድን ነው? ተወራበት አቤላ ነው ተወርቶ ይሄ እንትና አላ ወደ ማይክ አቤላ አያስኬድም። ከፀጉር ወደ ማይክ እንትና አላ በጣም ብዙ ተወራበት። ሃርሞኒካ ነው የሚመስለው አያያዛቸው። ኧረ በለው አንተ ነገር መደጋገም ተው ብዬ እኔ ስንት ቀን ነው መመክር እንደሚሻለው። አይዞሽ አቤላ ምንም ሊያስወራሽ አልቻለም። ይዘል ዛሬ አንተ ዝም በል አንተ ነህ ነገር የምትቆጥቆው። ነፃነት እዮባ ሰሞኑን አቤላ ላይ አትፍረድበት። ሲተኛ ሁሉ እንዲህ ነው የሚተኛው አለ። እንዲህ በቃ ንቅንቅ የለም። አስበዋል። ጠዋት ላይ ሲነሳ ወደ አንድ ቦታ ተሰብስቦ ሲያገኘው ፀጉሩ ጠዋት እየተነሳ ይበትናል። ያስተከለው ሁላ ወደ ኋላ እየሄደ ነው። ሌሊቱን ሲስቅ እኮ ነው የሚያድረው። አኬ ከብብቱ ላይ ተክሎለት በለኝ ራሲና ካውዮ ኮሮኮሮ በዳረሱ ላይ ከብብት ላይ ነው አላለ። የሙሌ ግን አስጊ ነው። በምንም አይ የሙሌ አስጊ ነው። የሙሌ አስጊ ነው። ሙሉ ሰውነቷ እኮ ልሙጥ አምፖል በላት። በጣም ሰፋ ስለሚል የቤት ራሱ አልፈልግም ብዬ ነው። ሙሉ አትራስ ልታስተክል። ኦኬ ሙሌ ፀጉር አለው የራስታ ረስተው ራስታ ባይዘው
ከሁለት ዓመት በፊት ፎቶን አሳይቶካል የሙሌ ከሁለት ዓመት በፊት የሚገርም እኮ ነው። ክርስቶስን እንትን እኮ ጸጉር በቃ ሁለት ዓመት እኮ ነው። ተማሪ ተዋስ ነሳ ነው ያጣሁት። እንትን እኮ ነው አሉ እኮ ታጠብ ስልኮ ነው ያጣሁት። እኔ እንትናቸው ቤት እዛ ነኝ። ዮናስ ሙሌ መጨረሻ ላይ የተናገረችው ቤት ማ ዮናስ መጨረሻ ላይ ያለው ነገር ትዝ አለኝ። ሙሌ አትዝበል። ዮናስ ማለት ዮኒ ፓፓ መጨረሻ ላይ ያለችው ትዝ አለኝና በቀል ወደ አደባባይ ነው ያለው ጸጉሩ ሄደው ልል ነበር። አራስቸው ዮኒ እንዳለ ከተማ ምናምን ብሎ የተናገረው አረጃ አይቀለድባቸው አንተ አላነሳም። አይቀለድም፣ ችግር የለም። እሱን አላነሳም። እሱ ትዝ አለኝ። አይኬድበትም ስንገናኝ አስመጣት። እውነትም ግን አኬ ዋንዴት አይመለጥ አስበዋል። በየከተማው እንዴ አራላሽ ዳርዳር እያሉ ሙሊ አስቁሚያቸው። ወደ ጸጉሩ መልሻቸው። እዛው ይሻልሻል፣ ጸጉሩ ይሻልሻል። እነሆ ስለ ጸጉር አይሻልም። ቅድም ባሩኬ እያለ ነበር ሙሉ ለማስተከል ማለት ነው። ከሆነ የጭንቅላት ፓርት ላይ ነው ጸጉር የሚነቅሉትና እና ባሩኬ ክርስቶስን ስትለው ነው ትዝ ያለኝና ሙሉ አይኖርም መቤቴን ያንቺ አለው ሁሉማ አሳያለሁ። ዋናው ፓርት አለ፣ ከጀርባ ያለው አለ። አሁን ቪዲዮ እንዳታበራ። ኧረ ከጀርባ ያለው ተነቅሎ እዛ ጋር ቢሄድ ከጀርባ ድጋሚ ትመለጣለህ። ቦታ ዝም ብሎ ወጪ ያወጣል። ከዛ በኋላ ከፊቱ ወደ ኋላ ደግሞ ድጋሚ ያስተካክላል። ታዲያ ቦታ ማቀያየር ነው የሚሆንብህ። አባ አንተ ተስፋዬ እንዴ ሲስ ራሱ ተወስቲ ሲስ ምንድነው? እኔ እኮ አየሁ እኮ ምን አለኝ መሰለኝ፣ አንተ ሁለት ዙር ነው አለኝ። እኔ እኮ ሸሚዞኝ እኮ ነው ጸጥ ያልኳት ሲስን። የሲስ ጠንካራ ስለሆነ ነው። አይቷት ያንተ በሁለት ዙር ነው አላሏትም? ጠንካራ ስለሆነ ነው። አሬ ሲስ ይከብዳል። የሲስ ጠንካራ ስለሆነ ነው። በፒሳ ነው ይነቅሉት። ያቤላ ራሱ አንተ ከስንት ቦታ ተቀራቅሞ እንትን የጸጉር እኮ ችግር የለም። በዛ በሌላኛው አካውንት ትጨምቀዋለህ። እስቲ ውጣልን፣ እኛ እንጮትበት። አስጨነቀና እኔ ወሬ አንድ ለጨዋታ ነው የከፈትኩት። በቃ ምንም አንድ ምናምን ሰው ኮመንቱን አንብቦታል ታውቃለህ። ይደግመዋል ግን አለቃ ሲጨመቅ ይላል። ኧረ ቤሊ ሲጨምቅህ እኮ አቤላ እየሳቀ ነበር። እዚህ ወላዱ ያደረገው አቤላ ማለት ነው። ያው ጋይስ በቃ አቤላ አንተ ሲባል ተለክተ ነበር እንዴ? አንተ የአኬም የተለካውን ብታዩማ ትስቃለህ። ምን በኪሎ ሜትር በለው ጸጉርን ተለካhala አሉ። በጌታ ስም እኔ ደግሞ እንደዛ አድርጌያለሁ እንዴ? አንተ ሰው ያረፈ እኔ ከርቀት ነው ያየኋት። እቺ ጀለሲዳ እንደዛ ስትሆን ትላለህ። እናንተማ ግን ትገርማላችሁ። በስማ የመጨረሻው ቀን ይሄ ምንድነው? ብርቱካን ነገር ራሱ ይዘን መተን ሳንጠይቀን እኛ እኮ በጣም እንደዛ ተኮትኩቶ እንጂ በላንተ ደግሞ ልታወራ ነው እንዴ? ሲደውል ኧረ እሱ ምርጥ ዘር ነው አድጓል ትለኛለች። ማ አንዷ ናት ሳባ ሰው እኮ እንደው አይ ጸዴ ነው ወይስ እና ወደ እስራኤል መለሰን ምናምን እንመጣለን ምናምን ነገር። ሰላም ዋሉልኝ። እሺ ኦኬ መቼ ምንድን ነው ምልክት ቋንቋ ጀመርክ እንዴ? መኩ ጊፍት ሲሰጥ ወደሱ ተቀየርክ እኮ። አቤል አረሚት ናንተ አሁን አኬ ወጣል። እኔ ላውራ እንዴ አንቺ ልትሄጂብኝ ነው? ኧረ በመድኃኒዓለም እንጂ እንደዚህ ቤት ግን እኔ ላይ በቃ አራሲስ ሚዩት ነህ። ከዚህማ የቅርብ ምስክርነት የሆነ ነገርማ በይ እንዴ። አያ ዞሮ ዞሮ ቆምጣጤ ነው ማለት አይቀርም ነበር።
የምሬን ነው።